ሄሪሻ ሰው አታስገባ ፕሊስ። እሺ የተወሰኑ ደቂቆችን አንተን ላወራ ብዬ ነው እንጂ ልወጣ ነበረ እና ለአቡነ ይስሐቅ የሚባሉ አባት የምታውቃቸው አይመስለኝም። የወላይታ ሀገረ ስብከት ሊቀ ጳጳስ ናቸው። በጣም እጅግ መናኝ አባት ናቸው እና ለዛ ገዳም የሆነ የበረከት ስራ ማሰባሰብ ፈልጌ ቲክቶክ ላይ እንደምታውቀው ለብዙ ነገር ይለመናል እና ሰውም ይሰለቻል ብለን ምን አስበን ነበር፣ አንድ ካፌ አዘጋጅተን ሰው ሄዶ በልቶ ጠጥቶ ቲፑን ለገዳሙ እንዲሰጥ አስበን ነበር። እኛ ደግሞ አስተናጋጆች ሆነን ማለት ነው እዛ ካፌ እና እኛ ለመስተንግዶ እዛ ስንቆም ያው እግዚአብሔር ምስክር የዛን ዕለት ከአላማጣ ድረስ ተሳፍረው የመጡ ሰዎች ነበሩ። ስለ እውነት ነው ማለት እኔ ለዛ ጉዳይ ላይ በተለይ እነዛ ወንድሞች ይሄን ድምፅ ከሰሙ በጣም ደስ ይለኛል። በጣም በክርስቶስ ፍቅር ነው የምወዳችሁ፣ እግዚአብሔር ያክብርልኝ። ከአላማጣ ድረስ በጣም ከሩቅ ቦታዎች ድረስ መጥተው ለቅድስት ቤተክርስቲያናቸው የቆሙት ወንድሞችን ተመልክቻለሁ እና በተለያየ አይነት መንገድ ቲክቶክ ፕላትፎርም ለብዙ ሰዎች ጠቅሟል። መንፈስ የሆነ እርሰውና ቴዲሻ የብዙ ሰዎችን ህይወት እንኳን ቀይሯል። ራሳቸውን ማስተዳደር የማይችሉ ሰዎችን ራሳቸውን እንዲያስተዳደሩ አድርጓል። ከዛ ባለፈ ደግሞ በመንፈስ ህይወት ኦርቶዶክስ በተለይ ኦርቶዶክስ አማኞች በብዛት እውነት ለመናገር ስለ ቅድስት ቤተክርስቲያናቸው በቂ የሆነ መረዳት የላቸው ነበር። ለምሳሌ ዝክር ይዘክራሉ፣ ግን ዝክር መዘከር መጽሐፍ ቅዱሳዊ ይሁን አይሁን ብዙ ኦርቶዶክሳዊ አያውቅም። ለምሳሌ ቅዱሳት ስዕላት በቤተክርስቲያናችን አሉ። ቅዱሳት ስዕላት መጽሐፍ ቅዱሳዊ ይሁኑ አይሁን ብዙ ኦርቶዶክሳዊ አያውቅም። ስግደተኛ ለቅዱሳን እንሰግዳለን። ስግደት ከእግዚአብሔር ውጭ ሌሎች ነገር መስገድ መጽሐፍ ቅዱስ ይሁን የትኛውም ኦርቶዶክሳዊ አያውቅም። ግን ቲክታክ ፕላትፎርም ከመጣ በኋላ እውነተኛ የሆነው የቅዱስ ቤተክርስቲያን ትምህርት የቱ እንደሆነ ብዙ ኦርቶዶክስ ያውቋል። አሁን ላይ እግዚአብሔር ይመስገን ልክ እንደኔ አንደበቱን አጠፍጦ ስለ ቤተክርስቲያን ትምህርት የሚያስረዳ ኦርቶዶክሳዊ ባይኖርም፣ ነገር ግን በእምነቱ የጸና ኢን ሚሊየንስ የሚቆጠሩ ኦርቶዶክሳዊን መፍጠር ችለናል። ቴዲሻ ከዚህ በላይ ደግሞ ትልቅ ስኬት የለም አይደል? ያና በጣም የሚያስደስተን ትልቁ ለውጥ ያ ነው። ቴዲሻ በጣም ደስ ይላል። በጣም ደስ ይላል። እንግዲህ በዚህ ጉዳይ ላይ በሰከነ መንገድ ዋናው ጭብጥ ሀሳቡ ምንድነው? አሁን የጎንዮሽ ከሆነ የተለመደው ጭቅጭቅ ሊሆን ነው። አሁን መሆን ያለበት እኔን መስበክ ነው። አሁን እኔን በመስበክ ሂደት ውስጥ ፈለገ የሚናገረው ለኔ ነው። አብደላም ይምጣ የሚናገረው ለኔ ነው። ሌላኛውም የፕሮቴስታንት ይምጣ የሚናገረው ለኔ ነው። ለኔ በመናገር ሂደት ውስጥ መወጋጋት መኖር የለበትም የሚል እምነት አለ። መጨረሻ ላይ ግለሰቡ ይወስናል። ለኔ በመናገር ሂደት ውስጥ ለኔ ስትናገሩ የምትደርሷቸው ብዙ ሰዎች አሉ። ለምሳሌ አሁን 1300 ሰዎች እያደመጡ ነው በኔ በኩል። ትናንትና የነበሩ ሰዎች አሉ። ዛሬ ሰዎች በዩቲዩብ ላይ በስማ በሚገርም እንደዚህ ነው እንዴ! አሁን ይሄ ቀላል አይደለም። ገባ? የተገኘውን አጋጣሚ ሁሉ ሶሻል ሚዲያ ለመልካም ነገር መጠቀም ትችላለህ፣ ከተጠቀምክበት፣ ደቂቃዋን ከተጠቀምክበት። ትክክል። ከዩቲዩብ፣ ከቲክቶክ፣ ከፌስቡክ እነማን የኦርቶዶክስን ሃይማኖት እንደሚቀላቀሉ የምታውቁት ነገር የለም። እነማን ወደ ፕሮቴስታንት ወይ ወደ እስልምና። ብዙዎቹ ግን በዛች ደቂቃ የሚያምኑትን እምነት ከማስተማር ይልቅ ወደ ብዙ ጊዜ ምንድነው ማየው መሰለ ይሄ የመነቋቆርና ይሄ ያለ አይደል እንዳልከው ይሄ ከዛ ወደ ጭቅጭቅ ይሄዳል። ሰውም ይሰለቸዋል፣ አሰልቸው ወደሆነ ነገር። ስለዚህ ከዚህ በኋላ በሚደረገው ነገር እንደዚህ አይነት ነገር ውስጥ በእንደዚህ አይነት ነገር በስሜት ወይም ደግሞ በሌላ አመለካከት ይዛችሁ የምትመጡ ሰዎች አይሆናችሁ። እኔም አንደኛ ፖለቲካ ነው ማወያየው። ፖለቲካ ሳወያይ በጥበብ ነው ማወያየው። እያንዳንዱን ሳይኮሎጂ አውቃለሁ። ካልሆነ ቀላል ሰዎች አይደሉም። እኔ ማወያያቸው ሰዎች በጣም ከባባድ ሰዎች ናቸው። ለመያዝ ለመገላገል አስቸጋሪ የሆኑ ሰዎች ናቸው እና እኔ በዓለማዊ ህይወት ላይ ጥበበኛ ከሆንኩኝ በመንፈሳዊ ዓለም ላይ ደግሞ ያሉ ሰዎችን ደግሞ ኢማጂን አድርጓቸው እና በተሰሟቸው ታተርፋላችሁ። ግን በንጹህ ህሊናችሁ ይሄ አስቀድማችሁ በተሞላችሁት ነገር ሳይሆን አእምሯችሁን ክፍት አድርጋችሁ ማን ምንድን ነው የሚለው የማን አስተምሮ። አሁን ትናንትና በጣም የሚገርም ጊዜ ነበር። መዝሙር ያሬድ በነበሩበት የእስልምና ልጆችም አሉ። እንደገና ደግሞ እነ ኤፍሬም ባለ ጊዜው በጣም ብዙ ሰዎች ደውላችሁልኛል አይደል? የሚገርም ጊዜ ነበረ እያላችሁ ማለት ነው። ኢቨን ሌላ እምነት ውስጥ ያላችሁ ራሳቸው ዋው እኔ እንዲህ እንደሆነ አላውቅም ነበር ያሉኝ አሉ ብዙ ሰዎች አሉ። እነማን ስለማን ምን አሉ እሱ እንግዲህ ወደፊት እነግራቸዋለሁና ይሄን እንቀጥላለን ለማለት ያለው ይደገማል እያየን ማለት ነው። አረ በጣም አሪፍ ነው ቴዲሻ። አንተ ቀደም እንዳልከው አንተ በመታነሳቸው ሐሳቦች ላይ እኛ ላንተ ስንመልስ አንተም ቤት ሆኖ እኛም ጋር ሆኖ ሌላውን ተው ዛሬ ከላይ ውጪ ደግሞ
ሪከርድ የተደረጉ ቪዲዮዎች ሲለቀቁ በዩቲዩብም ደግሞ የተለያዩ ቦታዎች ላይ ሪከርድ የተደረጉ ነገሮች ሲለቀቁ የሚማረው ሰው ያን ያክል ቀላል አይደለም እና አንተን በርታልን። በተለይ እውነትን ለማወቅ እውነትን ለመረዳት የምታደርገው ጥረት መልካም ነው። ማንም ሰው ምንም አይነት ህይወት ሊኖር ይችላል። ለምሳሌ ቴዲሻ ፖለቲካ ላይ ነው ያለው፣ ፈለገ አትናቴዎስ መንፈሳዊ አገልግሎት ላይ ነው ያለው። ሌሎች ሰዎች የተለያየ አይነት የራሳቸው ፍላጎታቸውን እያሯሩጡ ነው ያሉት። ግን አንድ መርሳት የሌለብን ነገር ምንድነው? ኖረን የሁላችን ዓላማ ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። ማንም ሰው በዚች ሀገር ላይ ጠቅላይ ሚኒስትር ሆኖ የሚኖረው፣ ወታደር ሆኖ የሚኖረው፣ የቀን ስራ ሰርቶ የሚኖረው፣ በጣም ባለጸጋ ሆኖ የሚውለው፣ ድሃ ሆኖ የሚኖረው፣ ሁሉም አጭበርባሪውም ተጭበርባሪውም፣ ጨቋኙም ተጨቋኙም፣ ገዳዩም ተገዳዩም፣ ሁሉም በዚህ ምድር ላይ የምንኖር ሁላችንም የሁላችን ዓላማ መሆን ያለበት ኖረን ተስፋ የምናረጋት መንግስተ ሰማያትን መውረስ ነው። ተስፋ የምናረጋት መንግስተ ሰማያትን ለመውረስ ደግሞ ምን አውቀናል፣ ምን ተረድተናል፣ በምን አይነት መንገድ እየሄድን ነው የሚለው ለነፍሳችን ደግሞ መጨነቅ ደግሞ እጅግ አግባብ ነው እና ቴዲሻ እንደውም በባለፈው ባነሳቸው ሀሳቦች ላይ በባለፈው ያንተንም አራሽ የተቀበልኩት ለዛ ነበር። አንድ ቀን እንዲህ የሆነ ታይም ወስደን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብሎ የሚያምኑ ሰዎች አሉ። እንደምታውቀው ብዙ አይነት ሀሳቦችን ያነሳሉ እና አንተ እንዳነሳቸው ስለ መዝሙሮች ይነሳሉ፣ ኢቨን ስለ ስግደት ይነሳል። በጣም እንደውም ለብዙ ፕሮቴስታንቶች ሴንሲቲቭ ሆኖ የሚነሳው ስለ ስዕል፣ በእኛ ቤተክርስቲያን እንደምታውቀው ስዕላቶች አሉና በጣም ብዙ ሰዎች ኦርቶዶክስ ቤተክርስቲያኑ ስልክ ጣዖት እንደሚመለክ አድርገው ስለሚስሉ ብዙ ፕሮቴስታንት አማኞች ኦርቶዶክስ ክርስቲያን የሆኑ ሰዎች ጣዖትን እንደሚያመልኩ አድርገው ይስላሉ እና እንደውም ስለነዛም በደንብ ብንወያይ መልካም ነው። ርዕስ ሳንመርጥ በጣም ደስ የሚል ሀሳቦች በደንብ አድርገን እናወራለን። ቴዲሻ በጣም ደስ የሚል ነገር ከኦርቶዶክስ በጣም ትናንትና እንዳልኳቸው አብረን ያየ ነው። አንደኛው ማን ነበር ስሙ? ጥሩመን ማን ነበር ስሙ? በእናትህ አንደኛው እሱም በጣም እንደዚህ መዝሙር ያሬድ ነው ነው መዝሙር አይደለም። ከመዝሙሩ ጋር የነበረው ማን ነው? እንጃ ምን አይነት ስም ነው ያለው አስታውሰኝ። ቆይ የነበራችሁ ስም ጻፉልኝ። ሰሙን አብን ሐኪም አወቀው? እብን ሐኪም ኦኬ። እብን ሐኪም ኦኬ። እብን ሐኪም ነበር፣ ሰሙ ነበር፣ ከዛ መዝሙር ያሬድ ነበር። ምንድነው አሁን ይሄ ኢንትሮዳክተሪ ስቴጅ ላይ ነው ያለ ነው። መጀመሪያ መንገድ ላይ አሁን ለምሳሌ ሰው እየሄደ ለምሳሌ ሃይማኖት የሌለው ሰው እየሄደ አንተ ወዳለበት እምነት ይህን ሰውዬ ልታመጣ ኦብቪየስሊ ይህ ሰውዬ በአንተ አስተምሮ በአንተ ዶክትሪን መንግስተ ሰማይ አያወርስም። ቢኮዝ ይሄ ሰውዬ እምነት የለውም። የሆነ ግን እምነት የሚያምነው ነገር ግን ያስፈልገዋል እና ያን ሰውዬ እንዴት ነው መጀመሪያ ስትጀምርለት ከምንድን ነው የምትጀምረው? አንዳንዱ ከምቾቱ ይጀምራል። እኔ ምን ያደርግልኛል ምቾት፣ ወደ ምቾትህ እንመጣለን። ዘልዬ ገብቼ ምን ተመችቶኝ ምናምን ፋፍቼ ምናምን እሱ አይደለም። ያን ደግሞ ጠብቄ መጥቼ ዲስአፖይንት ልሆን እችላለሁ። ግን ቤዚኩ ምንድን ነው? ምን ብላችሁ ነው የምትጀምሩት? መንገድ ላይ አንድ እንግዳ ብታገኙ ምንድን ነው የምትሉት? እንዴት ነው የምታስረዱት? አይደለም ቤዚክ አለ አይደል? እያንዳንዱ እኮ ትምህርት እኮ ኢንትሮዳክሽን አለው አይደል? መግቢያ አለው እና የእዛ ላይ ነው ያለው። ከዛ ደግሞ አንዳንዱ ደግሞ ኢንትሮዳክሽኑን ይዘልና ወደ ሌላ ነገር ይገባል። አሁን እንዳልከው ወደ ስዕላቶች መናገር ይገባል፣ ወደ ምናምን ይገባል። አሁን ሰው ከዚህ ፋውንዴሽኑን ከዚህ ካልሰራህለት ኮንፊውዝድ ነው የሚሆነውና እዚህ ላይ ነው ያለ ነው። በሚቀጥለው ጊዜ በቴሌግራም እንዳልኳቸው አሳውቃቸዋለሁ። ቴዲ ሐዋሳ የቴሌግራም ቻናሌ ነው። ስመጣ አሁን ድህነት ላይ ስንግባባ አሁን እየገባኝ ነው። አብዛኞቻችሁ እየገባችሁ ነው። የኦርቶዶክስ አስተምሮ እንዴት ነው የሚድኑት? ፕሮቴስታንት እንዴት ነው መዳን? እስልምና ጋር እንዴት ነው? ከዛ ግን ትላንትና አንድ ትንሽ ቻሌንጅ የሆነው በጥበብ ለማለፍ የሞከርኩት አሁን እስልምናዎች ኢየሱስ ክርስቶስ እያሉ ሲጠቀሙ ነበር። የክርስትና እምነት ተከታዮች ደግሞ ነው በቁርአናቸው ኢሳ ነው የሚለው። ስለዚህ ኢየሱስ ክርስቶስን ኢሳ እያሉ ነው እንጂ መናገር ያለባቸው ኢየሱስ ክርስቶስ ማለት የለባቸውም የሚል
which is ኤክሴንስ የሚያደርግ ነገር ተናግረዋል። እና ይሄ ነገር እንዴት ነው የምታወው? ለምሳሌ አንድ የእስልምና እምነት ተከታይ ኢየሱስ እያለ ቢናገር ይጎረብጣል? እንደ ክርስትና እንደ ኦርቶዶክስ እምነት ተከታይ ያ አንድ ቻሌንጅ ነበር ትላንት። እንዲህ አይነት ሁኔታ ላይ ምን አለ መሰለህ ቴዲዬ፣ ያው ኦርቶዶክሳዊም አይደለው እና ማላቀውን ነገር ብዙ መፈትፈት አልወድም። እስልምና ላይ ብዙ መረዳቱ የለኝም እውነት ለመናገር። በጣም በእስልምናው ዙሪያ በጣም ጥልቅ እውቀት ያላቸው በጣም ጸጋ የበዛላቸው ወንድሞች አሉ። ቀደም እንዳልኩ ቁጥራችን በጣም ወደ 20 ምናምን ነው። እዚህ ቲክታክ ስሙ ቦዘር ያደርጋል። ለምሳሌ እሱን ልነግርህ ነው ከምን አንጻር እንደሆነ ልልህ ነው። የማላቃቸውን ነገሮች እኔ አሁን ለምሳሌ እንዲህ ነው ልል አልችልም። ለምሳሌ እኔ በጣም ረዥም ጊዜ በጣም ያጠናሁት በጣም ብዙ ውይይቶች ያደረጉት ፕሮቴስታንቲዝም ላይ ነው እና እስልምና ላይ እነዛ ሰዎች ከምን አንጻር እንደዛሉ እነዛ ሰዎች ተገኝቶ ቢያብራሩት መልካም ነው። እንደኔ ግን ምሳሌ ልስጥ። ለምሳሌ ቴዲሻ በጣም ብዙ ኦርቶዶክስ የሆኑ አማኞች አንዳንድ ጊዜ ድምፁን ቀየር አድርጎ ይሄ ኢየሱስ ምናምን የሚሉ ሰዎች ገጥሞት ያውቃሉ። ለምሳሌ ለነገሩ አንተ በደህና ጊዜ ተገላግለሃል፣ ወደ ውጭ ዓለም ወጥተሃል። አሁን እኛ ያለንበት ሀገር ላይ መንገዶች በጣም እየተቆፋፈሩ ነው እና በተቆፋፈሩ መንገዶች ላይ ደግሞ የሚረብሹ ድምፆች አሉ። በደንብ አዳምጠኝ እና የሆነ ሰው አጠገብ ይመጣ የሆነ ድምፁ ቀይሮ እኔ አልችልበትም ኢየሱስ ምናምን ይላል እና ሁሉም ኦርቶዶክሳዊ በጣም ነው ቅር የሚሰኘው በዚህ። ኢየሱስ የሚለውን ስም ስለጠላ አይደለም በነገራችን ላይ፣ ወይም ኢየሱስ የሚለው ስም ጎርብጦት አይደለም። ምናመልከው ክርስቶስን ነው፣ ምናመልከው እኮ ኢየሱስን ነው። ግን ትልቁ ነገር ምንድን ነው? የኢየሱስ ስም ሲጠለጠልብን አንወድም። የትኛውም ክርስቲያን ለምሳሌ ቴዲሻ አንተ አባትህን ትወዷለህ። የአባትህን ስም በፍቅር ሰው ቢያነሳልህ ደስ ይላል። ግን ዝም ብሎ ሰው ሊያለግጥ ሰው ዝም ብሎ ከፍ ዝቅ ሊያደርግብህ ስሙን የሚያነሳ ከሆነ ግን በጣም ነው ቅር የምትሰኘው። ሰው ከዛ አንጻር ብትረዳቸው መልካም ነው። እኔ አሁን ውይይቱ ላይ አልነበርኩም፣ ከምን አንጻር እንደተወራ አላውቅም። ኢቭን ብኖር እንኳን ሞር እስልምና ላይ የሚሰሩ ወንድሞች የበለጠ ያውቁታል ከዛ ቤት የሚነሱ ሀሳቦች ምን ለማለት እንደተፈለጉ እና እንዲህ አይነቱን ሀሳብ ደግሞ ከእነሱ ብንረዳው መልካም ነው። ለምሳሌ እኔ ፕሮቴስታንቲዝም ላይ እንዳልኩ አንዳንድ ጊዜ ባስ ውስጥ ሁሉ ሳይቀር የሆነ ቪዲዮ የሚቀርጹ ሰዎች አሉ። ቪዲዮ ይቀርጹና ምን ያደርጋሉ መሰለህ? በመጀመሪያ አንድ ነገር ቴዲሻ እንድትረዳ የሚፈልገው ወንጌል የምስራች ነው። የምስራቹ ደግሞ ጌታችን ኢየሱስ ነው አይደል? ሐዋርያት ወንጌልን ሲሰብኩ በፍቅር ዓለምን ሁሉ ዞረው ሰበኩ እንጂ አንድም ቦታ ሰዎችን አላበሸቁ። ማለት ቴዲሻ አንተ ኢየሱስ የሚለውን ስም በፍቅር ሰዎችን የሰበክለት በቃ አንተ እውነት ክርስቶስን እየሰበክ ነው። ኢየሱስ የሚለውን ስም ግን ሰዎችን ለማብሸቅ የምትጠቀመው ከሆነ ግን እመነኝ አገልግሎትን እግዚአብሔር አይቀበለው። እና አንዳንዶች ምን ያደርጋሉ? መቼም የቲክታክ ፕላትፎርም አስቸጋሪ አይደል? አንዳንዱ ላይክ ብቻ ይፈልጋል፣ አንዳንዱ እንደ ቪዲዮ ቫይራል እንዲወጣለት ይፈልጋል፣ አንዳንዱ ደግሞ በቃ ገሌ እንዲባልለት ይፈልጋል። አንድ ብሂል አለ፣ ሰው ሲያጨበጭብልህ እግዚአብሔር ፊቱን ያዞርብሃል ይባል። እና አንዳንዶች ምን ያደርጋሉ? ስልካቸውን ይዘው ይገቡና ትራንስፖርት ቦታ ላይ በጣም ብዙ አይነት ሰው ነው ያለው እና ድምፁን ቀይሮ አንዳንድ ሰው እዛ ላይ ኢየሱስ እናንተ ሲል በጣም ሊረብሸው ይችላል። እና ፕሊዝ ዝም በል ሲል ልክ እንዴት ነው ራሳቸውን የሚቆጥሩት? ኢየሱስ ስንል ይኸው ሰደቡን፣ ኢየሱስ ስንል ይኸው ገፉን፣ ኢየሱስ ስንል ይኸው ዘለፉን የሚሉ ሰዎች አሉ። በጣም የሚገርም በተመሳሳይ አሁን መገናኛ አደባባዮች ላይ ሜክሲኮ፣ ኃይሌ ጋርመንት የተለያዩ አደባባዮች ላይ ደግሞ ይቆሙና ተመሳሳይ የሆኑ ሰዎች ኢየሱስ ምናምን ብለው ድምፃቸውን ቀየር አድርገው ሲያወሩ ሰው እየመረጡ በአንገቱ ላይ ማተብ ያሰረ ሊሆን ይችላል ወይ ካህን ሊሆን ይችላል። የሆነ ድምፃቸው ቀየር እያሉ ሲያወሩ ሰው ያ የሚወደው የጌታ የኢየሱስ ስም ሲጠለጠልበት ስለሚወድ ፕሊስ ዝም ብሎ ይላል። በተመሳሳይ መገናኛ ላይ ቴዲሻ ፍትሃዊ ሆነ ለመረዳት እዛው አደባባይ ላይ ካህናት አባቶች ህንፃ ቤተክርስቲያን ለማሰራት ሊሆን ይችላል፣ ወይም ደግሞ ኩላሊቱን የታመመ ሰው ለማሳከብ ሊሆን ይችላል እና በፍቅር ስለ ጌታችን ስለ ኢየሱስ ክርስቶስ ብላችሁ ሲሉ የትኛውም ሰው አይበሳጭ። የተጠራው ስም እኮ ተመሳሳይ ነው። ግን አየህ በፍቅር ሲጠራልህ ደስ ይልሃል፣ ሰው ሲያብጠለጥልብህ ደግሞ ደስ አይልህም። አንድ ጥቅስ ብቻ ላንሳና ይብቃኝ። የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለቀ። በዚህ ክፍል ላይ አንዳንድ ሰዎች ሁሉም አይደሉም፣ አንዳንድ ፕሮቴስታንቶች ድንግል ማርያም
ሌሎች ልጆችን ወልዳለች ለማለት የሚሰጠው ጥቅስ ነው። እና ምን ይላል ክፍሉ እዛ መጽሐፍ ቅዱስ ክፍል ላይ ይህ የጸራቢው ልጅ የዮሴፍ ልጅ አይደለምን ይላሉ። በክርስቶስ ያላመኑ ሰዎች ማለት ነው። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን ብለው ይናገራሉ። እንዲህ አይነቱን ቃል ሰዎች ምን አድርገው ይወስዱታል? ቴዲሻ ልክ ድንግል ማርያም ሌሎች ልጆች እንዳሏት አድርገው ለመሳል ይሞክራሉ። ሌሎች ልጆች ይሄንን ሀሳብ ያነሳውልህ በምክንያት ነው። በደንብ ተረዱ። ክፍሉ ሲጀምር ጌታችን ኢየሱስ ክርስቶስ ወደ ገዛ ሀገሩ መጣ። ከዛ በኋላ በምኩራብ አስተማረ። ሰው ሲያስተምር እነዛ በዛ ሀገር የነበሩ ሰዎች በክርስቶስ የማያምኑ ሰዎች ናቸው፣ ክፉ አይሁዶች ማለት ነው፣ ፈሪሳውያን። ሰው ምን አሉት? ጌታ ኢየሱስን ይህ የጸራቢው የዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን ብለው ተናገሩ። ይህንን ቃል ሰዎች በመሳሳት በመሰናከል ይኸው ድንግል ማርያም ሌሎች ልጆች አሏት ለማለት ይጠቀሙታል። ሰዎች በክርስቶስ ያመኑ ሰዎችና በክርስቶስ ያላመኑ ሰዎች ንግግራቸው ምን ያክል የተለያየ እንደሆነ ላሳይ ነው ትንሽ። እኛ ክርስቶስን አዎ የማርያም ልጅ እንለዋለን፣ ግን እኛ የማርያም ልጅ ስንለውና አይሁዶች የማርያም ልጅ ሲሉት ይለያያል። እኛ በክርስቶስ የምናምን ሰዎች ኢየሱስን የማርያም ልጅ ስንለው ያለ ዘራ ብሲ ከግብረ መንፈስ ቅዱስ በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የኖረች እመቤታችን ቅድስት ድንግል ማርያም ጸንሳ የወለደችው ተራ ሩቅ ብእሲ ሳይሆን ፍጹም አምላክ ፍጹም ሰው የሆነ ጌታ ኢየሱስ ነው እያለ ነው። እኛ ክፉ አይሁዶች ደግሞ ለማቃለል ምን እናውቅ ይሄ አወኩሽ ናቁሽ ማለት ነው። ትንሽ አገጥሞ ያቀብ ለምሳሌ አንተም የሆነ ድሮ የሚያውቁ ሰዎች የሆነ ስኬት ላይ ስትደርስ ጠብቀው የሆነ ምን አይሱንማ እናውቀዋለን ምን ያብረን እንደዚህ ያሰለብሰው ምናምን ለማለት ይሞክራል። እና ባደገበት ሀገር የነበሩ ሰዎች ስለነበሩ ምን እናውቀው የለ እንዴ ምን አባቱ እኮ ዮሴፍ ነው ይሲ የንቀት ቃል ምን እናቱስ ማርያም ትባል የለ እንዴ ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም እንዴ እያሉ የንቀት ቃል ተናገሩ። እንደው ሐዋርያው ሲጽፍ ምን ይላል መሰለ ቁጥር 55 ላይ እንዲህ በማለታቸው ተሰናከሉበት ይላል። እንዲህ በማለታቸው ምን ባላታቸው የጸራቢው ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹ ሁሉ በእኛ ዘንድ አይደሉም በማለታቸው ምን አሉበት ይላል? ተሰናከሉበት ይላል። ከዛ በኋላ በጣም የሚገርም ነገር የንቀት ቃል እንደተናገሩ የሚናገረው ጌታችን ኢየሱስ ራሱ ጌታችን ኢየሱስ ክርስቶስ ቁጥር 57 ላይ ስትመለከት ምን ይላል? ባለማመናቸው ምክንያት ምንም አይነት ተአምር ሳያደርግ ሄደ ይላል። ከዛ ከፍ ይልና ምን ይላል መሰለ? የንቀት ቃል ስለተናገሩት ራሱ እንደዚህ ይላል፣ ነብይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው ይላል። ማለት እይትከበር ነብይ በሀገር ነብይ በገዛ ሀገሩ አይከበርም ማለት ነው። ስላላከበሩት የንቀት ቃል በሱ ላይ ስለተናገሩ ጌታችን ኢየሱስ ክርስቶስ ይሄንን ሐሳብ ተናገረ በዚህ መጽሐፍ ቅዱስ ክፍል። አይሁዶች ክርስቶስ ኢየሱስን የማርያም ልጅ ሲሉትና እኛ በክርስቶስ የምናምን ሰዎች ኢየሱስን የማርያም ልጅ ስንል እንደምንለያይ ሁሉ በክርስቶስ የሚያምኑ ሰዎች ኢየሱስ ብለው ሲጠሩትና እኛ በክርስቶስ የምናምን ሰዎች ኢየሱስ ብለን ስንጠራው ስለምንለያይ ከዛ አንፃር በተረዳው መልካም ነው ባይነኝ ትንሽ ቃለ ሕይወት ያሰማል። በጣም እኔ በጣም ነው የተመቻችሁ። በተለይ ብዙዎቹን እኔ አላየሁም እስካሁን ባለው ሁኔታ፣ ግን ስለ እውነት ለመናገር ትህትናችሁ በጣም ነው የተመቸኝ። ይሄ ደግሞ የሰው ልጅ ደግሞ ትሁት ሲሆን አእምሮ እንዴት መሰላችሁ የሚሰራው? የሰው ልጅ አእምሮ አሁን አንተ ትሁት ስትሆን ሳልወድ በግድ አእምሮዬን እንድከፍት ታደርገኛለህ። ትህትና ለአንተ አይደለም። ትህትና ለምትሰብከው ለቃሉና ባሪያ ለሆንክለት ለአምላክ ነው አይደለም። እሱ ነው ትሁት የሚያደርግህ። ዋናው አንተ ቧንቧ ነህ። አንተ የእግዚአብሔርን ቃል የምታስተላልፍ። ለምሳሌ ቧንቧ ስከፍት ውሃ ይወጣል አይደል? ቧንቧ ውሃ ማስተላለፊያ ነው። ሰዎች ቧንቧን አይደለም የሚጠጡት፣ ውሃውን ነው። የእግዚአብሔር ቃል በአንተ ውስጥ ነው የሚያልፈው። አንተ ግን ቧንቧ አስተላላፊ ከተበላሸ ሰዎች ይታመማሉ። እኔ የምረዳው እንደዛ ነው። እና አንዳንድ ጊዜ የንግግር ራሱ ጥበብ ያስፈልጋል ብዬ አስባለሁ። አንዳንዴ ይሄ በተለይ መንፈሳዊ ነገሮችን ለመናገር የሚሾሙ ሰዎች ሁሉም ሰው ሰባኪ የሚሆን አይመስልም። አንዳንዱ አስተርጓሚ ሊሆን ይችላል፣ አንዳንዱ መባ ሰብሳቢ ሊሆን ይችላል፣ አንዳንዱ ዘማሪ ሊሆን ይችላል፣ አንዳንዱ ከበሮ ሲይዝ ያምርበታል፣ አንዳንዱ በገና ሲደረድር ያምርበታል። አስቸጋሪ የሚሆነው በገና ሲደረድር የሚያምርበት ሰውዬ ልስበክ ያለ ሰዓት ነው፣ ወይም ደግሞ ያለ ተሰጧችን ቦታ ስንቀያየር ነው።
እኔ እንደዛ ነው የምረዳው። ሙሴ ለምሳሌ እግዚአብሔር ሲልቶ ወደ ፈርዖን እኔ መናገር አልችልም ማለት ነው። ተሰጥኦን ያውቃል። ኮልታፋ ነኝ አለ። እግዚአብሔር ኮልታፋ እንደሆነ ያውቃል። ነገር ግን ኮልታፋ እንደሆነ አላከውም። አሮን የሚባል ሰው ልክልሃለሁ አለ። አሮን ከሙሴ የተሻለ ተናጋሪ ነው ማለት ነው። እና ትህትናችሁ በጣም ነው ስለ እውነት ለመናገርና መጨረሻ ላይ እንደዚህ የተማማርን ያስኩት ቀልድ አይደለም። መጨረሻ ላይ ግን ትክክለኛ አሁን እስካሁን ባለበት ሁኔታ ላይ እኔ ሃይማኖት የለኝም። ወደ ትክክለኛው ሃይማኖት ግን እመጣለሁ። አንደኛው ዘደይ ይሄ ጊዜያዊ ዓለም ነው። ስንሞት ዘላለማዊ ሞት አለ። ትክክለኛው ህይወት ከዚህ በኋላ የምንኖረው ነው። ወይ ወደ ዘላለማዊ ሞት ነው የምንሄደው፣ ወይ ወደ ዘላለማዊ ህይወት ነው የምንሄደው። ስለዚህ ይሄ ደግሞ ወደ ዘላለማዊ ህይወት ነው መሄድ የምፈልገው። ለዛ ትክክለኛው መንገድ የትኛው ነው በሚል ነው ቴዲንና የቴዲን ቤተሰቦች የመስበክ በዛ አያዝ እና አንዳንዶቻችሁ ለፉክክር ትመጣላችሁ ወይ እንትን ለማለት እንደዛ አይደለም። ኦርቶዶክሶች የገባቸውና በደረሱበት ልክ እያስተማሩ ነው ያሉት ዶክትሪናቸውን፣ አስተምሮታቸውን። ሌሎቻችሁም ስትመጡ እነሱ ጋር ለመወጋጋት አይደለም፣ ከነሱ ጋር ለመወጋጋት ሌላ ቦታ መሄድ ትችላላችሁ። ብዙ መድረኮች አሉ። እዚህ ግን እኔም ብለው የሚመጡና እዚህ እናንተን የሚያደምጡ ሰዎችን በተገኘችው አጋጣሚ ማስተማር አየሩን መጠቀም እኮ ነው። እንደዛ ነው ብዬ ማስበው። ጤና ይስጥልኝ መዝሙራችን፣ እንዴት ነህ? ሰላም፣ እንዴት ናችሁ? ይሰማል? አለው ይሰማል። ለእኔ ይሰማኛል። እግዚአብሔር ይመስገን። ሰላም ቴዲ፣ እንዴት ነህ? እግዚአብሔር ይመስገን፣ ሁሉ ሰላም። ያዕቆብ እንዴት ነዎት? ታላቅ ወንድም ኤርሚዬ ጠንበለል ታላቅ ወንድማችን ሰላም ብያለሁ። ያሬዶ እንዴት ነህ? ሰላም ብያለሁ። አሜን አሜን፣ እግዚአብሔር ይመስገን። ኤርሚዬ ሰላም ነው? ተጠፋፋን። ኧረ በጣም ጠፋን። እኔ እኮ ዲያቆን ስትለኝ እኔ ያሬዶ ብዬ ጠራሁት። አሁን ኦልሞስ ልትቀስስ ስለሆነ ወደ አንቶታው ሳንገባ ቶሎ አንተ እያልኩ ልጥራ ብዬ ነው። አንቺ አይበሉኝ እንጂ እኔ ችግር የለውም። እንግዲህ እንዴት ነህ? እየበረታህ ነው? ሰላም ነው? እየበረታሁ ነው። ትናንት ማታ ያስተማራችሁኝን በተኛውበት ቀደም ባልኩበት ሜሞራይዝ እያደረግኩ ነው። እንቀጥላለን የማታውን አይነት ፕሮግራም። አይ እንዲያውም ደህና ሰው አላገኘህም እኮ እኔ በጣም ብዙ አሉ። የሆነ ዲያቆን ፈለጋሉ፣ ኤርሚ ጎበዝ ነው፣ ሌሎችም አሉ በጣም ያስተማሩ ወንድሞች፣ ታላቅ ወንድሞች እና ደህና ሰው ደግሞ የኔን አስተማሪዎች ብታገኛቸው ጥሩ ነበረ። ትራስ ውስጥ ነው የገባሁት። ቲክቶክ የላቸውም፣ አካውንት የላቸውም። ይኸው ዲያቆን ፈለጋ አንደኛው ናቸው እና እነ ዮሐድ እነ ዮብ እኔ የእነሱ ተማሪ ነኝ። ትናንት እነሱ እንቅልፍ ይዟቸው ነው እንጂ። ዋው አሪፍ መድረክ እናዘጋጃለን። ቁም ነገር ይሄ ዝም ብሎ መጫወጫው ምናምን ሳይሆን ያ አየር ላይ ታውሎታላችሁ። ምንም እኮ ጉልበት እኮ መሰለህ አያስፈልግም እኮ። እውነት ነው። በጣም እንደዛ ነው። አይ ጥሩ ኮንዳክት አድርገዋል። አንተም ጥሩ እየመራህን ነበር እና በጣም አሪፍ ነበር። ትንሽ መሀል ላይ እንትን ተፈጠረ። በተለይ ክሮስ ቼኩ ቢኖር በደንብ ሞክ ሊሆን ነበር። አንተ ክሮስ ቼኩን እኛ ፈልገነው ነበር። ቻሌንጅ መደረግ አለበት። አንድ ሰው የሚናገረው ነገር እውነቱ ውሸት ክሮስ ቼክ መደረግ አለበት። ምክንያቱም ጊዜም እድሜታችሁ ቁጭ ብላችሁ ውሸት ነግሪያችሁ ቦታስ ቼክ መደረግ ነበረብን እና እሱ ቢደረግ ኖሮ አንደኛ ነገሮች ክሊር ይደረጋሉ። ሰውም ፋይናል የሆነ ነገር ስር ያለ ነገር ያገኛል። ኤኒዌይስ ግን ጥሩ ጊዜ ነበረ። ትንሽ ጭቅጭቁን ያልወድም፣ ብዙ ጩኸት ጭቅጭቅ ምናምን ብዙ አልወድም እና ለዛ ነው
ትክክል። አይ ይሄ የመጀመሪያ ቀን ስለሆነ የክርስቶስን የጎንዮሽ መጠያየቁን አስቤ ነበር፣ ግን በሚቀጥለው እንትን አልኩኝ። አንደኛ እኔም ሌላ ፕሮግራም ላይ ነበርኩኝና ከዛ እንደጨረስኩኝ የገባሁት። በሚቀጥለው ምን እናደርጋለን መሰለህ? እኔ ያው ፖለቲካ ምናልባት ሳወያይ አይታችሁኝ ከሆነ ለእናንተ ማሳየው ባህሪ እንደ ፖለቲከኞች አይሆንም። ፖለቲከኞችን የሚይዘው በጥበብ ነው። በተቻለ መጠን እንጂ ቀላል ስብስብ አይደለም የሚሆነው። አሁን ኦርቶዶክስ እስልምና ፕሮቴስታንት አንድ ላይ ማወያየት ማለት ከባድ ነው። የእናንተ ደግሞ እርዳታ ካልታከለበት አንዳንዱ በቃ ካላገዘህ የሚሆን ነገር የለም። አላግዝም ደግሞ ካለ ቆራጥ የሆነ ውሳኔ መወሰን አለብህ። ወደ ታች መውረድ አለብህ። ዘን የተሻለ ሰው ይመጣል። አልመጣም የሚል ካለ ቁጭ ብሎ ይሰማል። እንደዛ ነው የምናደርገው። በሌላው አለመታዘዝ ወይ በሌላው መበጥበጥ ሰላማዊ ሰዎች መታወቅ የለባቸውም። ቢኮዝ እናንተ እያንዳንዱ ደቂቃ የሃይማኖት ሰዎች የውሳኔ ጊዜ ነው ብላችሁ ነው የምታስቡት እንጂ ለዝም ብላችሁ የምታባክኑት አይመስለኝም። ዛሬ በመኪና አደጋ ሊሞት ይችላል፣ ታንቆ ሊሞት ይችላል፣ ትንብሎት ሊሞት ይችላል። መወሰን አለበት በየደቂቃው ብዬ አስባለሁ። እና መቀለድ የለብንም። እኔ አይ ቲንክ ጥሩ አካሄድ የሚሆነው ብዬ የማስበው ለምሳሌ ኦርቶዶክሳን ብቻ ከሆነ ያለ ነው ወደ ሌሎቹ ቤተ እምነት ሳንገባ የእኛን ብቻ ማድረግ የእኛን እሷችን የእኛን ቤት በደንብ መስበክ። ሙስሊሞች ከተጋበዙ ወደ መጽሐፍ ቅዱስ ሳይገቡ ወደ ክርስትናው ሳይገቡ ሙስሊምን ነው ማስተማር። ፕሮቴስታንቶች ከሆነ የራሳቸውን ትምህርት እንደዛ ሲሆን እያንዳንዳችን በቤታችን ያለውን ትምህርት አገኘዋለን። ይመቻል ኮምፔር ማድረግ። አይ ደግሞ የሌላው ቤተ እምነቱ ባለሙያ ሰው ይነሳ ከተባለ የሚነሳበት የቤተ እምነት ባለቤት መኖር አለበት ሳይት ለማድረግ ማለት ነው። አለበዚያ ያ ሰው ሮንግ ነገር ተናግሮ ከሆነ ሳይታረም ያልቃል ማለት ነው። እና ለምሳሌ ሙስሊሞች ካሉ የሙስሊሞችን ብቻ እምነታቸውን አዲሱን ቁርአኑ ተፍሲሩን እያወጡ መቀጠል ይችላሉ። ክርስትና ውስጥ ግን ውይይት ከተገባ ግን ከክርስቲያኖችም ሰው ገብቶ እነሱን ቻሌንጅ ያደረጋቸው ይገባል። በዛ መልኩ ታደርጉት የጌጠው እኔ ኮመንት ማድረግ የመጀመሪያው ስለ ኦርቶዶክስ ከሆነ ጥያቄዎችን ሰብስብና ኦርቶዶክስ ምንድን ናት የሚለውን እንዳለ መምህራኖች ተሰብስበው የኔም አስተማሪዎች አሉ፣ ሌሎችም አሉ ታላላቅ ወንድሞች መጥተው ኦርቶዶክስ ላይ ያለ ጥያቄ ጠይቅ። ጴንጤን ሳናነሳ አንድነት ራሱን ችሎ ጀርባ አጥንት ሆኖ ይገባል ብዬ አምናለሁ። ኮንፊደንስ ኖሮ ሊያስተምር ይገባል። ስለዚህ እንደሱ እናደርጋለን ማለት ነው። ከዛ ደግሞ ለሴ ፕሮቴስታንቶች ጋብዙ። ደግሞ አሁንም ፕሮቴስታንቶች ሙሉ ወንጌል ከሆነ የሙሉ ወንጌልን፣ መካነ ኢየሱስን የራሳቸውን ያስተምሩ። ሙስሊም ከሆኑ ደግሞ ሙስሊሞቹን እንደዚሁ ያስተምሩ። ከዛ በኋላ ዋንስ አንተ ገባ በኋላ ላይ ስንሰባሰብ ልንሸውድ እንኳን ብሞክር የሆነ ነገር ታገኛለህ። ገባ አስቁመን ነው ይሄን አላነበብኩም ይሄን አላላችሁ ባለመስቃስል ማለት ትችላለህ። መጀመሪያ በዛ ሳይክል ቢሄድ ከዛ በኋላ ግን ደግሞ ሰብሰብ ተብሎ ቻሌንጅ መዳረግ የምንችልባቸው ቢፈጠሩ እኔ በጣም ጥሩ ይመስለኛል። የሚዋሽም ሰው ካለ ቼክ መደረግ ስላለበት ክሮስ ቼክ መደረግ አለበት። ትክክል። ይሄ ለምሳሌ እናንተ ሃይማኖት ውስጥ ያላችሁ ሃይማኖት ስለሆናችሁ ትተዋወቃላችሁ። እና አሁን እኔ መጠየቅ በቴዲ ቦታ በሆነ ይሄን ብጠይቀው የምትሉትን እናንተ እድል ማግኘት አለባችሁ። አሁን ችግሩ ምንድን ነው መሰለህ? ብዙ ጊዜ በፖለቲካውም ዓለም ያለ ነው ሰዎች በቀጥታ አይመልሱልህም። አሁን የሆነ ነገር የስ ኦር ኖ ኩዌሽን ከጠየቀው ጥያቄ ሁሉ እስኪጠፋ ድረስ በጣም የሚያረዝሙ አሉ። እና እንደዛ ይሆናል። አንደኛ ሰዓት ይሄድብሃል፣ ሁለተኛ አድማጮች በጉጉት እየጠበቁ ምላሹን ለመስማት ባሉበት ሁኔታ አዳፍነው የሚሄዱ አሉ። እና እጥን ምጥን ባለች መንገድ የመመለስ ነገር ዘንድ ፍርዱን የምንሰጠው እዚህ ወይም ደግሞ እኔ ሳልሆን ወይ እናንተ ሳትሆኑ ፍርዱን ለአድማጭ ተመልካች መጥተው ከኛ በላይ መምህራኖች አሉ፣ ታላላቆቻችን አሉ፣ የሃይማኖት አባቶች አሉ። ዘንድ ጠይቀህ ማለት ምን እንደጠየቅ ህዝቡ ያውቃል፣ ምን እንደመለሰ ያውቃል። ልክ ነው ልክ አይደለም ካልከው ወደ ጉንጭ አልፋ ክርክሮችና ወደ ሌላ እንትን መሄድ ነው ነውና እንደዚህ አይነት ነገሮችን እንጠቀማለሁ ብዬ ተስፋ አድርጋለሁ።
አሪፍ። አይ ቲንክ ትናንት እሱ ችግርም አይተን ነበረ። አሮ ነው በእኛ ኦርቶዶክስን ወክለን በመጣው ሰዎች ያ ነገር ካለ አላውቅም፣ አንተን የምትነግረን ግን ደግሞ እንደ ኦርቶዶክስ ያልሆኑ ሰዎች ደግሞ አንዳንድ የአንተ ጥያቄዎች አድሬስ ያደርጉ አላየሁም። ፐርሰናል በጣም ራውን በቡት ነበር መሸከር ነበረ እንዳልከው በቃ አሁን ክሮስ ቼክ መደረግ ጥቅሙ ይሄ ነው። ክሮስ ቼኪንግ ላይ እያዛል ያሰው እና በተረፈ ግን በጣም ያረግክበት መንገድ ጥሩ ነው። በጣም ጥሩ ጊዜ ነበረ። ሆነስ በጣም አንተን አመስግነናል። በየቤታችን ከኛ የእውቀት ማነስ ኖሮ እንደ ቤተክርስቲያኗ ሁሉ ሪፕሬዘንት ማድረግ ባንችልም ያቅማችንም ሞክረናል። ግን እንዳልኩ ከኛ የተሻሉ ታላላቅ ወንድሞች ዲያቆን ፈለገ፣ ዲያቆን ዘማርያም፣ እነ አኬ፣ እነ ዮሐዲ ባሉ በጣም እነ ዮማይኖዱ ልጆች አሉ እና ደስ የሚለው ነገር እስልምናውንም ያጠሏሉ። አሁን ፕሮቴስታንት ላይ እስልምናው ላይ ነው ኮምፓራቲቭ ሪሊጅን ማገለግል። ትናንት ለዚህ ማለት ሆነ ውሸት ነው የነበረው ኢሳያስ አይደለም ነው አላህ እግዚአብሔር ነው ስለ የነበረው ወደጃ አይደለም። ምክንያቱም በቃ መጽሐፎቹ ከለዩት እኛ ማንን ድርቅ ብላ እንደራቸው መጽሐፎቻችን ቢገለጡ እኮ ነው ፊት ለፊት ተቀምጧል። ልዩነት መጽሐፉ መመሪያችን ሆኖ አንደበታችን ለምን ሌላ ይናገራል? ይሄ እና እነዚህ ኮምፓራቲቭ ሪሊጅን ለሚሰሩ በጣም ብዙ ልጆች አሉ፣ አባቶችም ወንድሞችም አሉ፣ ታላላቅ ወንድሞች ከኔ በተሻለ ቢናገሩ ጊዜ ሊያገኙት ብዙ ሊያስተምሩ የሚችሉ እና እነሱ ያለ ሆፕፉሊ አንተ የህይወትን ፍለጋ ታገኛለህ ብዬ አምናለሁ። እርግጠኛ አይመስለኝም። እዚህ ሚዲያ ላይ እንደምናውቀው አንዳንድ ሰዎች ሲፈልጉ የሆነ ማሊያ ውልቅ አድርገው የሆነ ልብስ ለብሰው እንዳይመጡ፣ የሆነ ጊዜ ደግሞ አሁንም ወለቅ አድርገው ሌላ ልብስ ለብሰው እንዳይመጡ። እነሱ ናቸው ግን ልብሳቸው ነው የሚለያየው፣ ይቀያየራል እና ቶናቸው ይቀያየራል። በለበሱት ልክ ቶናቸው፣ ወሬያቸው፣ ፐርፐዛቸውን ይቀያየራል። እንደዛ አትመስልም። ሳይክ ሲሪየስ ነህ፣ ለህይወትህ ነው የምታዳምጠው እና በጣም ደግሞ ሁሉሽንም አጥረት ግን ማባረው ስትል ኦኬ በቃ እንግዲህ የታውቃቸው ነው የታመሰያልኩ ነበር እና ሲሪየስነት አሪፍ ነው ማለት ነው እና በደንብ አድርገህ የህይወትን ስንቅ ሰንቅ ከዛ ቶሎ ብትወስን ፐርሰናል ኮመንድ አደርጋለሁ። ለምን ብዙ ሰዎች በይሳት አንቀላፋ አይነሱም ነው ሚስቱን ስሙ ደህና ደሪ ብሎ ማታ ጠዋት ላይ የማይነሳ ባል ሞቷል፣ በዛውም ያንቀላፋ። ሚስትም እንደዛ እየሞትን ነው ይሄ እና ከዚህ ያለችን መጽሐፍ ቅዱስ መዳን ቀን አሁን ነው። እሱም የተወደደ ሰዓት በጣም ይላል ዛሬ ነው። ከዛ በኋላ ትጋት ነው። በቃ ትጋት እኛ በኦርቶዶክስ ይሄ ዳተኝነት፣ ስንፍና በቃ አልቆላ ጸድቃል በቃ ቻው ምናምን ከዛ ፈንጠዝያ የለም። ይህ ነው በል በቃ መስቀል ያዝ፣ ተሸከም፣ ቀጥል፣ መጋደሉ ቀጥል፣ ከስጋና ከደም ጋር ያለ ከአጋንንቶች ጋር ከርኩሳ መናፍስት ጋር ከራስ ስሜት ከስጋይ ስሜት ጋር ሁሌም መጋደል ነው እና በጣም ጥሩ አጋጣሚ ነው እያምናሉ። ለአንተ መጽሐፍ ቅዱስ አንድ ነገር እናገርና ወንድሞቼ ይናገሩ። ሌላ መሰለ ጌታ ተደጋግሞ መጽሐፍ ሲናገር ይህ የመንግስት ወንጌል ሰው ሁሉ ሳይሰማው የጌታ መምጣት አሁን ይላል። ገባ? በቃ ይሄ ወንጌል በአንድም ሆነ በሌላ ኦኬ። ኤግዛምፕል ልስጥ። ቲክቶክ አካውንት ስከፍት ቴዲዬ አላውቅም ስንት ጊዜ እንደሆነ ተከፈት እንደ ትላንቱ አይነት ውይይት አደርጋለሁ ብለህ አስበሃል? አላስብክም። እኔ ትናንት አንተን አገኛለሁ ብዬ አላስብም። በፍጹም አስበህ ምንም አላስብም። የሚገርምህ ግን እግዚአብሔር ይፈልጋል ነፍሳትን። የታይም ጉዳይ ነው። በ9 ሰዓትም በ1 ሰዓትም በ12 ሰዓትም ይፈልጋል። እንኳን ለማድረግ ይቅርና ባይገርምህ ፖለቲከኞቹ እንኳን በስህተት ሃይማኖት አይነት የሚያውቁኝ ያውቃሉ። ሰው ስለሚያውቅ ሃይማኖት ነገራችሁ ሲያስገቡ አስቆማቸዋለሁ። ያ በፍጹም አስገራለሁ። እሱ ነው ማለት you don't know። አሁን
ይሄ ታይም የትናንቱ ቀን ለምን በህይወት ላይ እንደመጣ አታውቀውም። እየቆየ ነው ግን የሚገባ ገባ ሰው እግዚአብሔር ሰዎች ምክንያት እንዳያገኙ በነገሮች ሁሉ ቃሉን ያሰማል። ባስ እየጠበቅ ቃሉን ትሰማለህ። ቲክቶክ ከፍቴው ሳታሰው ቃሉን ትሰማለህ። እኔ ጋር ወደ 300 ምናምን ሰው አለ። እናንተ ጋርም በዚህ ሰዓት ቃል እግዚአብሔር እሰማለሁ ብሎ ሲያስብ ሰው እየሰማል እና ይሄ ለምንድነው? በቃ እግዚአብሔር ይሰበስበናል። ከመሳሰፊ ግን ንስሐ እንድንገባ ይፈልጋል፣ እንድንመለስ ይፈልጋል። ስለዚህ ይኸው ይፈልጋል ማለት ነው። ራሱ መጥቶ የለም ይኸው በእኛ በወንድሞች በተናናሽ በተናቁት በወራዶቹ እያደረገ እግዚአብሔር መልእክቱን ያናግራልና እግዚአብሔር መንፈስ ቅዱስ መንገድህን እንደ አብርሃም ያርግልህ። እንደ አብርሃም እንግዲህ ማን ነው አምላኬ? አብርሃም በጣም የሚገርም በቃ አምላኩን ፈለገ። ጣዖት ሰርቶ ጣዖትን ቢለው ጣዖት አይመልስለትም። ያየዋል አይመልስም። አፉን ያዋል አያወራም። አይኑን ያዋል አያየውም። እያነሳ ያስቀምጠዋል። እና በጣም በቃ ኮንፊውዝ ሆነ አብርሃም። አይ አምላክ አይደለም ማለት ደግሞ ኃይለኛ ንፋስ ተነሳና ንፋሱ ሲያይልበት ነፋስ ሆኗት አምላክ ያለ ንፋሱን ደግሞ ጸጥ አለ። ከዛ ደግሞ ኃይለኛ ጨለማ መጣ። በቃ ጨለማ ነው ማለት ነው ኃይለኛ ሲል ጨለማም ደግሞ በብርሃን ተተካ። ብርሃኑ ሙቀቱ ሲመጣ ደግሞ ፀሐዩ ሲያቃጥለው ደግሞ ፀሐይ ናት። ፀሐዩን ደግሞ አለፈ። መጨረሻ ላይ ምን አለ መሰለህ? የዚህ ሁሉ ፈጣሪ ሰሪ የሆንከው የፀሐይ አምላክ የተፈጥሮ ሁሉ አምላክ አናግረኛል። በቃ አናግረኝ፣ ተናገረኝ፣ ካለክ ተናገረኛል። ከዛ እግዚአብሔር አናገረው ማለት ነው። አየህ፣ እናንተም በቃ በነገሮች ሁሉ ልብን ከፍተህ ተናገረኝ ጌታዬ ሆይ፣ እድሜ ጊዜ ወጣትነቴ እንዲሁ በቃ ንስሐ ሳልገባ መምጣት አይቀር፣ ወደዛ መሄድ አይቀር፣ ወደ ላይ መሄዳችን መሰብሰባችን አይቀር። ስለዚህ የምታደርገውን ነገር ፍሬ የምታፈራበት ወደ ህይወት የሚወስድበት እንዲሆንልን ምኞቴ ነው። ከዚህ በላይ ላውራው። እግዚአብሔር ይስጥልኝ። በጣም ይቅርታ። ኤርሚ እንቅልፉ መጣ። እኔ ሳወራ ኤርሚ እንቅልፉ ይመጣል እና ያቁምራችን ኤርሚያችን ወይ ሲዳይ ሰላም አለይኩም ወንድም፣ እንዴት ነው? አለሁልህ። እንቅልፍ መጥቷል። አይና አባባ አረ እንቅልፍ የመጣ አይደለም። የስልትን እያደረኩ ነው፣ እያዳመጥኩ ነው ተመስጬ። ቴዲ ከተገናኘን አይቀር ግን ስለ ኦርቶዶክስ ማወቅ የምትፈልገው ነገር ካለ አንሳለን። ኤኒቲንግ ምክንያቱም ጥሩ አጋጣሚ ነው። ኤኒቲንግ ትናንታውን ስለ መዝሙር ስለ ስግደት ነገሮች ሰምቻለሁ። ኔክስት ታይም ላይ ቀጥል ያደረካቸው ግን ከተገና መቼም ከኛ ጋር ስለ ፖለቲካ አታውራም። ስለዚህ ስለ ገበያ ዋጋ እናውራ። በቃ ምንም የምናደርገው በቃ እኛ ቃል እግዚአብሔር ነው የምናውራው። ሰው ጥያቄዎች ካሉ አይ ቲንክ ጥሩ አጋጣሚ ነው ሰውም እንዲማር። ኤኒቲንግ ማወቅ የምፈልገው ካለ ብጠይቀን አይ ቲንክ ጥሩ ነው እያስባለሁ። በዚህ አጋጣሚ ያው እንደ አጋጣሚ ተገናኝተናል። በዋነኛነት በተደጋጋሚ ስናገር እንደነበረው መግቢያ ላይ ነው ያለ ነው። ይህ ትውውቅ ላይ ኢንትሮዳክሽን ላይ ነው ያለ ነው። ከየት ነው የሚጀመረው? ለምሳሌ እናንተ ኦርቶዶክስ ስትሆኑ እርግጠኛ ነኝ አንብባችሁ አይታችሁ ቀጥተኛና ትክክለኛ ነው። ልክ እንደ ስያሜው ኦርቶዶክስ ቀጥተኛ ሃይማኖት ነው የሚባለው። ትክክለኛ ኦርቶዶክስ እምነት ቀጥተኛና ትክክለኛ ነው። ከዚህ ከስም ውስጥ ለምሳሌ እንጀምር ብንል ያስባላችሁ ምንድን ነው? ቀጥተኛና ትክክለኛ ስትሉ ከእናንተ ከቆማችሁበት እምነት አንጻር ቀጥተኛ ያልሆነ እምነት አለ ማለት ነው አይደል? እኔ አሁን ይሄ መንገድ የኔ ቀጥተኛ ነው ካልኩኝ በጠማማ መንገድ እየሄዱ ያሉ ማለት ነውና እናንተ ቀጥተኛ ያላችሁት በምንድን ነው? ከዚህ እንጀምር እና ልክ ይሄን ካብራራችሁ ከጨረስ ይሄ አይ ነው ይሄ በጣም ሰፊ ርዕስ ነው። ከዛ በኋላ ደግሞ በሚቀጥለው ደግሞ ወንድሞች ባሉበት እናወራለን። ጠልቄ ብዙ አልጠይቃችሁም። አሁን ግን ከዚህ እንጀምር። ኦርቶዶክስ ቀጥተኛ ሃይማኖት ቀጥተኛ እምነት ያላችሁበት ምንድን ነው? ዲያቆን ፈለገ ታላቅ ወንድም እሳቸው ይቀጥሉ። ያሬዶ አይቀጥል። እሺ ቀጥሎ ከዲያቆን ፈለገ ታላቅነታቸውን ስለቀደበቁ ኤርሚ ይቀጥልና ከዛ ቀጥላለሁ። እኔና ኤርሚ ላጤዎች ነን፣ አላገባንም። ያገባ ሰው መቅደም ያለበት ያሬዶ። አይ ሲጀመር ነው ያሳባተ በእድሜ ታናሹ ይጀምር። በእድሜ ታናሹ ማለት ነው። ለምን ይዋሻል?
ዜዲ የማይሆን ሀሳብ ነው ያነሳው። ላይቡ ከሚበተን በቅድሙ ጥያቄ ያሬዶ ሀሳብ ቢቀጥል ጥሩ ነው። እሺ ቶሎ ጊዜ እንጠቀም። እሺ እግዚአብሔር መንፈስ ቅዱስ ማስተዋል ጥበብ ይግለጥልን ለሁላችንም። የመጀመሪያው ኦርቶዶክስ ተዋሕዶ ለምንድን ነው ትክክለኛ መንገድ የሆነችበት ምክንያት በቃ ትክክለኛውን እግዚአብሔርን የዓለማት ሁሉ ፈጣሪ የሆነ እግዚአብሔርን በመገለጡ ልክ የምታምነው የምትቀበለው ስለሆነች የመጀመሪያው አምላኳን አግኝተዋለች ብለን እናምናለን። አምላካችንም አግኝቶናል ብለን እናምናለን። ስለዚህ በብሉይ ኪዳን የሚገርም ነገር አስቀድሞ ይሄ ሃይማኖት እምነት የሚለው ወርድ ከመምጣቱ በፊት መንገድ ነበር የሚለው። አሁን ለምሳሌ ሃይማኖት እምነት ስንል ለምሳሌ አንድ መንገድ አለ። የመንገዱ ዓላማ ማገናኘት ነው። እግዚአብሔር በመጽሐፍ ቅዱሳችን እንዲሁም ጥቅሱን ላንብብልን ምን ይላል? በብሉይ ኪዳን መንገድ እያለ ነው የሚያስቀምጠው እና የቀደመችዋን መንገድ ጠይቁ ይላል። የመቀደመችዋን መንገድ ጠይቁ፣ ሰጩም እግዚአብሔር ነው። ምክንያቱም መንገዱ ራሱ የሚሰጠው ከእግዚአብሔር ስለሆነ ማለት ነው። እና ጥቅሱ ሚላ መሰለ ላንብብልህ። የቀደመችው መንገድ ጠይቁ በእርሷም ተመላለሱ። ጥቅሱን ልስጥህ። ኔክስት ታይም ላይ እንትን ብትይዝ አሪፍ ነው። እስክሪፕቶና ኖት ብትይዝ የኦርቶዶክስ የሚል ታይትል ሰጥተው እንትኑን ኖትህን። እሺ እንዲህ ይላል መጽሐፉ ላንብብልህ። እሺ በትንቢተ ኤርሚያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ተመልከቱም፣ ወቁም፣ በአደባባዩም ፈልጉ፣ ፍርድን የሚያደርግ እውነት የሚሻውን ሰው ታገኙ እንደሆነ ይቅርለታሉ ይላል። አሁን በኢየሩሳሌም መንገድ እየተመላለሳችሁ ሩጡ ሲል ዝም ብሎ በቃ መሯሯጥ ማለት አይደለም። በቃ ፍለጋውን፣ ምክንያቱም እግዚአብሔር እስራኤል ማለት የህዝበ እግዚአብሔር ማለት ነው። ስለዚህ በትንቢተ ኤርሚያስ ላይ ኢየሩሳሌምን አንድም በህዝቡ ያነሳታል፣ አንድ ነው በምን ይመስላታል መሰለ? የእግዚአብሔር ህዝብ፣ እግዚአብሔር የሚራራለት፣ እግዚአብሔር የሚወደው የተመረጠው ህዝብ በሚለው ይዛታል። እና በዚህ በትንቢተ ኤርሚያስ ምዕራፍ 5 ቁጥር 1 ላይ በኢየሩሳሌም መንገድ የተመላለሳችሁ ሩጡ ተመልከቱ ወቁም በአደባባዩም ፈልጉ ፍርድን የሚያደርገው እውነትን የሚሻውን ሰው ታገኙ እንደሆነ ይቅርላታሉ ይላል። ስለዚህ እግዚአብሔር መንገድ እያለ ነው ሰዎች ከእግዚአብሔር ጋር ያለውን ኮሚኒኬሽን፣ ሰዎች ከእግዚአብሔር ጋር፣ ነቢያቱ ከእግዚአብሔር ጋር፣ ህዝቡ ከነቢያቱ ጋር ያለውን ሁሉ መንገድ ይሏል። አሁን እዚህ ጋር ሰው ፈልጉ መንገድ የሚለው እግዚአብሔር የመረጠው ነብይ፣ በእግዚአብሔር አድሮበት የሚናገረው ነብይ ያንን ሰው እወቁት ነው። ስለዚህ በመጽሐፍ ቅዱስ በብዙ ቦታ ይሄን እምነትን መንገድ እያለ ጠቅሷል። ስለዚህ የመጀመሪያው ኦርቶዶክስ ትክክለኛ ናት ለማለት መንገዱ ትክክለኛውን እግዚአብሔርን ስለያዘች። ሁለተኛው ደግሞ እነዚህ የምታያቸው መጽሐፍት እነዚህ ሁሉ የምታያቸው መጽሐፍት የአባቶች መጽሐፍት ናቸው። ከዛሬ 2000 ምናምን ዓመት በፊት ቤተክርስቲያን የነበሩ አባቶች ክርስቲያኖች ምን ያምኑ ነበረ? ኦኬ ይሄ የምታየው the fathers know best ይላል። ጠቅላላ ወደ ኋላ ሄዶ የሐዋርያትም ተማሪዎች፣ የሐዋርያት ተከታዮች፣ የሐዋርያት ደቀ መዛሙርት ምን ያምኑ ነበር የሚለውን ዶክመንት ያደረገ መጽሐፍ። ስለዚህ የኛ እምነት ወደ ኋላ ሄዶ የአባቶችን ትምህርት ይዛል፣ የሐዋርያትን ትምህርት ይዛል፣ የክርስቶስን ትምህርት ይዛል፣ ደግሞ ሄዶ የነቢያትን ትምህርት ይዛል ማለት ነው። ስለዚህ በነቢያቱና በሐዋርያቱ ትምህርት ላይ የቆምን ስለሆንን በዛ የተነሳ ትክክለኛው መንገድ አለን ብለን እናስባለን። ለምሳሌ ቅዱስ ቁርባን የጌታ እውነተኛ ስጋና ደም ነው ስል ከዛሬ 2000 ምናምን ዓመት በፊት ይታመን ነበር የትምህርት የሚለውን ይኸው ትሬስ አደርገዋለሁ። ይኸው ከዛሬ 2000 ዓመት አዲስ ትምህርትን ያመጣሁት ወይስ ከዛሬ 2000 ዓመት በፊት ነበረች ይሄ ትምህርት? ጥምቀት ያድናል ስል ከዛሬ 2000 ምናምን ዓመት በፊት ባለው ትምህርት ይሄ ትምህርት ታወቃል ወይስ አታውቅ? እንደሚታወቅ መጽሐፍቱ ይናገራል። አባቶች ሁሉ ስም እየጠቀሰልን ማለት ነው ምን እንዳስተማሩ የነበሩት ጉባኤቶች እነ ኒቂያ፣ እነ ቁስጥንጥንያ፣ እነ ኤፌሶን ባሉ ጉባኤቶች ኬልቄዶንም ጨምሮ ማለት ነው። አራተኛውን አንቀበለውም በርግጥ አንደኛ ወደ ኋላ ሲኬድ ትሬስ ስለሚደረግ በትክክለኛ መንገድ ላይ ያለ ነው ብለን እናምናለን። ዝም ብሎ ፋንሲ ታሪክ ዝም ብሎ ምናምን ሳይሆን በመረጃ አባቶች ትምህርት አለ ማለት ነው። ኦኬ ቀጥሎ ይሄው ለምሳሌ ስለ ድንግል ማርያም ይሄ የሆነ መነኩሴ የጻፈው አይደለም፣ የሆነ መሪጌታ የጻፈው አይደለም። ይሄ the life of Saint Mary Theotokos ይላል።
የድንግል ማርያም ህይወት የአምላክ እናት ህይወት ተብሎ ይሄ ሁሉ ፔጅ የተቀመጠበት ከመወለዷ ጀምሮ ጠቅላላ ማለት ነው። እናት አባቷ ማን እንደሆኑ በስንትኛው እንዳረፈች ድንግል ማርያም ከዛ ደግሞ ጠቅላላ ማለት ነው። ብቻ ለብዙ ሰዎች የሆነ መነኩሴ የሆነ ምናምን የጻፈው ይመስላቸው ይሄ ስለ ድንግል ማርያም የሚናገር ታሪክ ነው። እና ደግሞ የቀደሙት አባቶች ምን ብለው አስተማሩ ስለ ድንግል ማርያም? ከዛሬ 2000 ምናምን በፊት ስለ ድንግል ማርያም ትምህርቱ ምን ነበር? ይሄው ትሬስ ይደረጋል። ይሄ ደግሞ ስለ ክርስቶስ ሲሉ ሰማዕትን የተቀበሉ ሰዎች ከመጀመሪያው ሴንቸሪ እስከ 21ኛው ሴንቸሪ ድረስ ሰማዕትን የተቀበሉ እዚህ እና አርሴም አሉ። የሚገርም እዚህ ውስጥ ከአንደኛው ሴንቸሪ እስከ 21ኛው ሴንቸሪ የሚገርም እዚህ መጽሐፍ ውስጥ ማን እንዳለ ታውቃለህ? ቴዲዬ እስቲ ገምት፣ ማን ይኖራል ብለህ ታስባለህ? የሆነ የምታውቃቸው የሆኑ ሰዎች አሉ። ሐዋርያው ጴጥሮስ ኖ እነ ሐዋርያትንማ በቃ ጨረሰ። ሐዋርያት ተመዝግበዋል፣ ሁሉም ተመዝግበዋል። እዚህ መጽሐፍ ውስጥ የሚገርም ማን አለ መሰለህ? ሊቢያ የታረዱት ጭምራሉ። ያኛው መጽሐፍ ስለ ሴንት ሜሪ ነው። ያኛው ስለምንድን ነው? ይሄ ስለ ሴንት ሜሪ ነው። ይሄ ቢጫው ሰማዕት ስለሆኑ ነው። ቢጫ አንድ ቢጫ አሳየኝ። አንድ ቢጫው ይሄ የአባቶች ትምህርት ይሄ ስለ ቅዱስ ይሄ ደግሞ ጠቅላላ ስለ ክርስቶስ ሲሉ በሰማዕትነት ያረፉ ሊቢያ የታረዱትም አሉ። እዚህ ውስጥ ዶክመንት ተደርጓል። አይገርምም? ይሄ እንዲህ ጠቅላላ ዓለም ውስጥ ክርስቲያኖች የደረሰው መከራ ግፍ የዘገበ መጽሐፍ ነው። ኦኬ እዚህ ውስጥ ጠቅላላ ስለ ክርስቶስ ሲሉ የታረዱ የተቃጠሉ፣ ቆዳቸው ላይ ዘይት የፈሰሰባቸው፣ አንገታቸው የተቆረጠ ለውሻ የተሰጡ ከሐዋርያቱ ጀምሮ ማለት ነው። ከዛ ደግሞ የሐዋርያቱ ተከታዮች፣ የሐዋርያቱ ተማሪዎች በአጠቃላይ ለእምነታቸው ሲሉ መስዋዕት የሆኑ ማለት ነው። አሁን ይሄን የሆነ መነኩሴ አይደለም የጻፈው። ኦኬ ይሄን መጽሐፍ አይ ቲንክ ካሜራው ቆይ እየተገለበጣችሁብን ነው መሰለኝ። ቆይ እንዲህ ባደረገው አይ ገስ ሞር ክሊር ይሆናል። ይኸው ይታያል። so then ክርስቲያን ማርቲርስ ይላል the heroes of our faith ይላል። አየኸው from first century to 21st century እዚህ ውስጥ ጠቅላላ ሰማዕታት አሉ። በምን ሰማዕት እንደሆኑ፣ ማን እንደገደላቸው፣ ምን መከራ እንደተቀበሉ። አሁን አንዳንድ ሰው ጊዮርጊስ፣ አርሴማ ምናምን ሲባል የሆነ ኢትዮጵያ የሆነ ይመስላችኋል፣ ግን ነው እዚህ ውስጥ ሁሉ አለ። የሚገርም እነ እስጢፋኖስ ምናምን እዚህ ውስጥ አሉ፣ ሁሉም አሉ። እንደ እነ እስጢፋኖስ እና ሐዋርያቱማ መጽሐፍ ቅዱስ ላይ አሉልን። እዛ ላይ አሉ፣ እዚህ ላይ በስፋትም አሉ ብዬ ነው። እዚህ ጋርም አሉላ። ሰው ትሬስ ባክ መደረግ የሚችል ነገር ነው ማለት ነው። ይሄ ያልኩ the life of the Virgin Mary the Theotokos ይላል። ግብጽ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆናትን አንዴ በተነሳ ግርግር አቃጥሏቸው ነበር። እነሱ ሁሉ አሉ ነው የምትለኝ? በጣም ሪሰንትሊ የሆኑት ዶክመንት ሊያደርጓ ፓርቱ በዕለት ያው ይዘግባሉ። እኛ ለምሳሌ ስንክሳር የምንለው መጽሐፍ አለ ቤተክርስቲያናችን። ምን የሚደረግበት መሰለህ? ስለ ክርስቶስ ሲሉ መከራ የተቀበሉ ዶክመንት የሚደረጉበት ዕለት ቤተክርስቲያን ታስቀምጣለች። ምክንያቱም ለልጆቿ ይሄው ለክርስቶስ ፍቅር ሲባል ልጆቿ ይሄ ተሰውያ ታስቀምጣለች። ይሄ ደግሞ the life of ከምን ይዟል መሰለ?
ላሳይ ከምን ታሪኩ እንደመጣ እንደተጻፈ። ሊቢያ ላይ የተሰዉት በሙሉ ኦርቶዶክስ መሆናቸው ተረጋግጧል ማለት ነው። ክርስቲያኖች ናቸው። አዎ፣ ምክንያቱም የኮፕቲክ ኦርቶዶክሶች እና የኢትዮጵያን ኦርቶዶክሶች ናቸው ያሉት። የራሱ አንድ ነገር ነው። በዛ ደረጃ እያንዳንዱ እምነታቸው ተረጋግጠው ከሆነ በጣም ይገርማል። አዎ፣ ምክንያቱም የነሱ እያንዳንዳቸው ሚስቶች የነዛ ቤተሰቦችና እህቶች ሚስቶች ሚዲያ ላይ ወጥተው ነበር። ያ ምንም የታወቀ ነው። ሚዲያ ላይ ገብተው ብታየው እንዲሁም ብዙዎቹ የግብጽ ናቸው ይበዛሉ የግብጾቹ። እና እንዲሁም ሚስቶቻቸው የሚገርም በጣም እንትን እያሉ ነበረ በደስታ የአባቶቻችን በረከት ደረሳቸው ባሎቻችን እያሉ በጣም እንዲሁም ተደንቀው ነበር። ዓለም ሁሉ እንዴት እንደዚህ ይላሉ እያሉ አሁን ይሄ ከየት ነው የመጣው ይላል። ከመጽሐፍ ቅዱስ ከቅዱስ መጽሐፍ ይዞ አላስተማረም አይደለም። ታውቃለህ የብሉይ ኪዳን መጽሐፍት ነበሩ። ምክንያቱም በቤተ መቅደስ የኢሳያስ መጽሐፍ ጌታ ያነብ ነበር። እንዲሁም አንደኛው ይሄ ነው። የኢሳያስ መጽሐፍ ሲያነብ ይሄ ትንቢት ዛሬ ተፈጸመ ሲላቸው ሊወግሩት ተነሱ። እየገፈተሩ አውጡት ጌታ። ኦኬ ሶ የአዲስ ኪዳን መጽሐፍት ግን የተጻፉት ከትምህርቱ በኋላ ነው። መጀመሪያ የቃል ትምህርት ይቀድማል። አየህ እኛ ኦርቶዶክሳውያን መጽሐፍ ቅዱስ ብቻ ምን አይደለንም። ምክንያቱም የቃል ትምህርትም አለ ያልተጻፉ። እነዛ በምን ታገኛቸዋለህ? በትምህርት በአባቶች ትምህርት አየው፣ በቅዱስ ትውፊት። አሁን ሰው ጥያቄ ቢያነሳ አሁን እነዚህ መጽሐፍ ቅዱስ ላይ ያልተካተቱ ናቸው። ኖ ተካተዋል። ማብራሪያዎቹ ትምህርቶቹ ማብራሪያዎቹ ናቸው። ማብራሪያዎቹ የቃል ትምህርት አለው፣ የቅዱስ ትውፊት አለው እና ደግሞ ወንጌሉ ሶስቱ አንድ ላይ ሆነው ማስረጃ ይሆናሉ ማለት ነው። ኦኬ አሁን ለምሳሌ መጽሐፍ ቅዱስ በምን እንደተጻፈ ይታወቃል። ለምሳሌ የእግዚአብሔር ቃል በመንፈስ ተመርቶ የተጻፈ ቃል ነው፣ የእግዚአብሔር ቃል ነው። ይሄ ደግሞ የእግዚአብሔር ቃል ወይም ደግሞ ሐዋርያቶች ሰዎች የጻፉት ነውና ታማኒነቱ ተብሎ ቢጠይቃውን ታማኒነታቸው ምንድን ነው? አንዳንድ ሰዎች ከራሳቸው የጨመሩት ላለመሆኑ፣ ያጋነኑት ላለመሆኑ፣ ያሳነሱት ላለመሆኑ፣ ያልተፈጠረ ነገር ለተፈጠረ አድርገው ላለመጻፋቸው ታማኒነቱ ምንድን ነው ቢባል ምንድን ነው የምትሉት? በጣም ጥሩ። ታማኝነቱ መሰለ በዘመናቱ ላይ የነበሩት አባቶች የተስማሙበት ትምህርት ነው። የመጀመሪያው ገባ የብዙሃኑ የተስማማበት ትምህርት ሆነ ይቀጥላል ማለት ነው። አሁን ሬዚስታንሶች ነበሩ እኮ ለምሳሌ አሁን ዲያቆን ወጡ እንዴ? ለምሳሌ አሁን በቤተክርስቲያን 3 ጉባኤዎች ተደርገዋል። 4 ጉባኤ አክቹአሊ ዋናዎቹ ተብለው ከዛም አሉ። ለምሳሌ የኒቂያ ጉባኤ አለ፣ ቁስጥንጥንያ የሚባል አለ፣ ኤፌሶን የሚባል አለ። እነዚህ ጉባኤ ሲደረጉ የተለያየ አዳዲስ ትምህርቶች መጥተው ነው። ለምሳሌ ክርስቶስ ፍጡር ነው የሚል ትምህርት መጣ። አምላክ አይደለም የሚል ትምህርት መጣ። መንፈስ ቅዱስ ከአብና ከወልድ ያንሳል የሚል ትምህርት መጣ። አየው። ስለዚህ ምን ያደርጋሉ? በዛ ጊዜ የነበረችው አንድ ካታሆሊክ ወይም ዩኒቨርሳል ቸርች አንድ ቤተክርስቲያን አለች። ይህ ሁሉም ከየዓለሙ ይጠራራል። ከዛው ላይ ይጠራሩና ያን ይረታል ማለት ነው በትክክለኛ ትምህርት ገባት ሄደው። ስለዚህ አሁን የመጀመሪያው ሁሉም አባቶች ተሰብስበው ያመኑበት ያጸደቁት ትምህርት መሆኑ አንድ።
ሁለተኛ ከመጽሐፍ ቅዱሱ ጋር ስለማይጋጭ መጽሐፍ ቅዱሱ ጋር ያለው ትምህርትና የትምህርት ስለማይጋጭ ምክንያቱም መጽሐፍ ቅዱሱ ነው ራሱ እነሱ ምን ያደረጉት ከሐዋርያቱ ተምረው ደግሞ ለኛ ያስቀምጡልን ማለት ነው። ገባት ሄዲዬ ሰው ከወደኋላም ወደፊትም ኮምፔር ማድረጊያ መመዘኛ ሚዛኖች አሉት። ከዛ ደግሞ በመሃል ማን አሉ? ሐዋርያቱ አሉ፣ የሐዋርያቱ ተማሪዎች አሉ፣ ዋናው ጌታ አለ፣ ትንቢቶች አሉ፣ መጽሐፍቱ አሉ። እነዚህ ሁሉ አንድ ላይ ማች አድርገው ትምህርቱ ይቀጥላል ማለት ነው። ለምሳሌ ቻሌንጅ የሚያደርገን ካለ ምን እናደርጋለን? ልክ አንድ ሰው መጥቶ ለምሳሌ አሁን አይተኮነ ፕሮቴስታንት አለ፣ ካቶሊክ አለ፣ ኦሎጂስስ አለ አይደል ቴዲ? እሺ ማናችን ልክ ብንል ማን ነው የሚዳኘን? መጽሐፍ ቅዱስ አንድ ይዘናል። ኦኬ አሁን እንዳኝ ብለን ማን ይዳኘን ነው? የራሳችን ትርጉም አይዳኘንም ማለት። ስለዚህ ምንድነው መዳኛው? ምንድነው ያን ነገር የሚዳኘው? ኦኬ ከዛሬ 2000 ዓመት በፊት የነበሩት አባቶች ይሄን እንዴት ተረዱት? መጽሐፍ ቅዱስን ምን ብሎ አስተማሩት አይደል? ምክንያቱም ወደ እነሱ ስትሄድ ከሐዋርያቱ ቃል በቃል የሰሙ ናቸው። ቃል በቃል የተማሩ ናቸው። አየው። ስለዚህ እነሱ እንዴት ተረዱት የሚለውን ሄደን ዳኛ እነሱ እናደርጋለን ማለት ነው። ኦኬ አሁን እዚህ ጋር አንድ ጥያቄ ለምሳሌ አሁን የእናንተ አሁን ቀደም ሲል የጠቀስካቸው የካቶሊክ፣ የኦርቶዶክስ፣ የፕሮቴስታንት፣ የኦንሊ ጂሰስ መጽሐፍ ቅዱስ ኮመን መጽሐፋችሁ ነው። በቀኖና ላይ ደግሞ ልዩነቶች አሉ። አዎ ቀኖና ላይ በዶክትሪን ደረጃ በዶግማ ደረጃ አንድ ነው። ቀኖና ስልህ የመጽሐፍ ቅዱሱ ብዛት ላይ ራሱ ልዩነት አለ። የእናንተ 81 ነው አይደል? 81 ማለት ነው። ኦኬ ዞሮ ዞሮ ተስማም መጽሐፍ ቅዱስ የጋራ እንትናችሁ ነው። ማስተማሪያ እንትናችሁ ነው። መጽሐፍ ቅዱስ ሁላችንም እንይዛለን። ቴንክ ዩ። ተጨማሪ ነገር አሁን ለማስረዳት አሁን ከአንተ ወገን የተጻፉ መጽሐፍቶችን ካመጣ ሌሎቹ በአንተ ወገን ሰዎች በተጻፉ እንዴት ሊዳኙ ይችላሉ? ይሄ ፌር አይደለም ቢሉሳ እንዴት ትላቸዋለህ? ምክንያቱም እነሱ የጻፏቸው መጽሐፎች አሉ። አሁን የሐዋርያት ሥራን ተንትነው የጻፉ አሉ። ልዩ ልዩ ነገሮች አሉና በእስልምናም ብትሄድ ራሳቸው መጽሐፎች ይኖሯቸዋልና ሁላችሁም በራሳቸው የተጻፉትን መጽሐፍ ካመጣችሁ ፌር ሊሆን ይችላል። ኦኬ በጣም አሁንም ይኸውልህ በደንብ አስተውል ቴዲዬ። አመጣን መጽሐፍ ቅዱሳችን አይደለም። ከዛ መጽሐፍ ቅዱስ አምጥተን ልክ ስናብራራ ተለያየን አይደል? እንዲህ ብሎ ያብራራል ሰው ማን ነው ተብሎ ይጠይቃል። ቀጥሏል ማለት ነው አይደል? አሁን አንተ ያብራራውን ትምህርት አንተ ይሄን ዲፋይን ያደረክበትን ትምህርት ማን ነው ከዛሬ 2000 ዓመት በፊት ሐዋርያት ተናግረውታል። የሐዋርያት ተማሪዎች ይሄን ደግመውታል። ከየት ነው ያመጣው? ምንጭ ምንድነው ይባላል ማለት ነው። አይደለም? ምንጭ ይታይና ወደ ኋላ ተከዶ ምንጭ የተቀዳበት ምንጭ መነሻ ኤቪደንስ ካለ በኤቪደንስ አንተ ያው ትክክለኛው አንተ ትሆናለህ ማለት ነው። ስለዚህ ሁለታችን መጣና መዳኛችን የሚሆነው የአባቶች ትምህርት ይሆናል ማለት ነው። ፍቹ ይሆናል ማለት ነው የሚዳኘን። ለምሳሌ ኢየሱስ ክርስቶስ ምን አለ? ከኔ አብ ይበልጣል አለ። ምሳሌ ነው የሚሰጥ።
በዮሐንስ ወንጌል ላይ ክርስቶስ ምን አለ? ከኔ አይበልጣል አለ። አሁን በሌላ ቤተ እምነት ያሉት ይሄን ወስደው ይሄው ኢየሱስ ክርስቶስ እኮ ከኔ ይበልጣል አብ ብሏል። ስለዚህ ምን የለውም ማለት ምን የለውም ይላሉ። እርሱ አምላክነት የለውም ከኔ አይበልጣል ብሏል ይላል። አየው አሁን ይሄን ያለ ሰው መጥቶ ቢጠይቅህ አረ ይበልጣል ትሏል አይበልጥም ይላል። ይበልጣል ትሏል አይበልጥ። ኦኬ ታዲያ መዳኛ ምንድነው? መዳኛችሁ የሚዳኛችሁ ምንድነው? ኦኬ ወደኋላ እንሂድና ይሄን ትምህርት ያስተማረ ሰው አለ ወይ? ወይስ ያንተ ትምህርት ነው አሁን የተጀመረው? ከዛሬ ወደኋላ ሄዶ ትክክለኛው የሐዋርያቱ ትምህርት ምክንያቱም ከጌታ ሐዋርያቱ ተቀበሉ አይደል ቴዲ? ከሐዋርያቱ ደግሞ የሐዋርያቱ አስተማሪ የሐዋርያቱ ደግሞ ተከታዮች ተቀበሉ አይደል? እንዲህ ብሎ ጠየቀው። በእውን የምታነበውን ታስተውላለህን አለው ፊልጶስ። ያነቧል እኮ ግን ታስተውላለህን የሚለው አለች አስተውል። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል አለው። ወጥቶም ከእርሱ ይቀመጥ ዘንድ ፊልጶስን ለመነው። ያነበበውም የነበረው የመጽሐፍ ክፍል ይህ ነበር ይላል። ምን? እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዳለችና ትውልዱንስ ማን ይናገራል ይላል። ራሱ ነውን ወይስ ፊልጶስም ይላል አፉን ከፈተልና ከዚህ መጽሐፍ ጀምሮ ስለ ኢየሱስ ወንጌል ሰበከለት ይላል። አዩት ቴዲ ፊልጶስ የጠየቀው ስለ ኢሳይያስ፣ ፊልጶስ ግን የሰበከው ከምን ከክርስቶስ ድረስ ሰበከው። ይሄን ግን ኮኔክሽን ማን ሰጠው?
የነብዩ ኢሳያስን መጽሐፍ የንግስት ኢሌኒ ጃንደረባ የገንዘብ ሚኒስትር ነው በወቅቱ። በጅሮንድ ይባላል። የንግስት ኢሌኒ በገንዘቧ ላይ የሰለጠነ ሰው ነውና መንፈስ ቅዱስ እየመራቸው ጻፉት። እነዚህ ጻፉት አባቶቻችን ደግሞ ምን አደረጉት? መጀመሪያ የቃሉን ትምህርት ነው ያስተላለፉት። ከዛ በኋላ ነው እምነትን ለማጠንከር የጻፉት። ገባ? እምነትን ለማጠንከር ጻፉ። ለምሳሌ የቅዱስ ጳውሎስ መልእክት ብታየው ካስተማረ በኋላ የጻፋቸው መልእክቶች ናቸው። ለዳኑ በክርስቶስ አሉ የጻፉ መልእክቶች ናቸው። ገባ? እንጂ ጽፎ አይደለም የሚያስተምር የነበረው። በእኛ ይሄ ነው ልዩነቱ። አሁን ለምሳሌ መጽሐፍ ቅዱስ ይላል ካልተላኩ እንደዚህ ያስተምራሉ ይላል። እኛ ምን እናምናለን? መላእክትም ትክክለኛው ትምህርት ሐዋርያቱ የላከ ክርስቶስ ነው። ስለዚህ የምርት ትክክለኛ የክርስቶስ ትምህርት አለፉ ጥቅስ ልስጥህ መሰለ የሐዋርያት ሥራ ምዕራፍ 6 ቁጥር 5 አሁን ቅብብሎሹን ላሳይክ ነው። የሐዋርያት ሥራ ምዕራፍ 6 ቁጥር 5 ይህም ቃል ህዝቡን ሁሉ ደስ አሰኛቸው፣ እምነትና መንፈስ ቅዱስም የሞላበትን ሰው ይላል እስጢፋኖስን የመረጡትን ያው ቅብብሎሹን ላሳይክ ነው። እነሱን ጌታ መረጠ፣ እነሱ ደግሞ የመረጡትን ለነገክ ነው ያስተላ
የእግዚአብሔር ልጅ ነው የሚለው። እናም ጌታችን ኢየሱስ ክርስቶስ ጴጥሮስን ንዑድ ነህ ክቡር ነህ አለው። ከዛ በኋላ ይሄ ንዑድ የሚያስብል ክቡር የሚያስብል ትምህርት ነው ማለት ነው። ይህንን ቃል የሚመሰክር በአጠቃላይ ንዑድ ነው ክቡር ነው። ከዛ ውጭ ግን የተለያዩ ሀሳቦችን የሚናገሩ ሰዎች በአጠቃላይ ከእውነት የራቁ ናቸው። ስለዚህ ቀጥተኛ መንገድ የምንለው በፖለቲካ እኛ ራሳችንን ተሰብስበን አጽድቀን ሳይሆን በቅዱሳን አባቶቻችን ርትዕት የሆነው አስተምህሮ እውነተኛ የሆነው መንገድ ለብዙዎች እውን ይሆን ዘንድ ኦርቶዶክስ ተዋህዶ ቤተክርስቲያን ተብላ ቤተክርስቲያናችን ትጠራለች። እና አሁን በጣም አሪፍ እናንተም ኦርቶዶክስ የሆናችሁ ሰዎች ስለ ኢየሱስ ክርስቶስ ስለ ሌሎች ትምህርቶች መጽሐፍ ቅዱሳችን ይዛችሁ ብትናገሩ፣ ሌሎችም ሰዎች ደግሞ ሌላ የሆነ ሀሳብን ቢናገሩ እንዴት ነው መለየት የሚቻለው የሚል ሀሳብን ተነግራል። በጣም በነገራችን ላይ በጣም ሁሉም ሰው ሊያስቡ ይህም ብቻ ብዬ ላብቃ፣ እኔም ስለደከመኝ። ይህ የምታየው መጽሐፍ ቅዱሳችን ነው። እውነተኛ የሆነ የእግዚአብሔር እስትንፋስ ያለበት መጽሐፍ ቅዱስ ነው። ይሄ እውነተኛ የእግዚአብሔር እስትንፋስ ተብሎ ይጠራል። የእግዚአብሔር ቃል። በዚህ ቃል ላይ ደግሞ ሰዎች አዲሽናል በሆነ መልኩ ሰው ሰራሽ ትምህርቶችን ይጨምራሉ። ሰው ሰራሽ ትምህርቶችን እና ስህተት የሆነውን ትምህርት በምን ማወቅ ይቻላል? ቴሪሻ ከፍሬው። በነገራችን ላይ የማንን
የሆነ እስራኤል ያለ አንድ በር እና እሱን ነገር ፊክስ አድርጉት እያለ ነው። አረ ፕሊዝ ሕዝቅኤልን እንደ ዘመኑ ነቢያት ኖ፣ ይሄ በጣም ፍጹም ስህተት ነው። በመጽሐፍ ቅዱስ ስንመዝነው ሕዝቅኤል ስለምን እያወራ ነው? ግልጽ ነው። እዚህ ጋር ደግሞ ምን ተብሎ ተቀምጧል? ኦኬ ምን ይላል? በደንብ ደግሞ አለው። እሺ የምስራቁ በር አካባቢ በሌሎች የተቀደሰ ስፍራ ነው፣ ይህ በኢየሩሳሌም የሚገኘው በር ታሽጓል ብሎ ያስቀምጣል። እንዲህ አይነት ትምህርቶች ሰው ሰራሽ ትምህርቶች ለመሆናቸው በነገራችን ላይ ያን ያክል ጠቢብነትና አዋቂነት አይጠይቅም። እስቲ በነገረ ስጋዊ አንድ ደግሞ ላሳል ቴሌሻ በደንብ እንድታዘበው። ይሄ መጽሐፍ ቅዱስ በቻልከው አቅም ፕሊስ የሚልኩልህ ሰዎች ካሉ አስገዝተ እጅ ላይ ብትይዘው ደስ ይለኛል። ሌሎችን በጣም ብዙ ነገሮችን ልናሳይ ስለምንፈልግ። እዚህ ጋር ደግሞ የሉቃስ ወንጌል ምዕራፍ 8 ቁጥር 19 ላይ ያለ ኃይለ ቃል አለ። ምን ይላል? ከዚህ በኋላ የኢየሱስ እናትና ወንድሞቹ እርሱ ወዳለበት መጡ ይላል። እርሱ ወዳሉበት መጡ ይልና ያንን ሐሳብ ሲያብራራ በደንብ አዳምጡ ፕሊዝ። የኢየሱስ እናትና ወንድሞቹ የመጡበት ዓላማ ይላል፣ የመጡበት ወደ እርሱ የመጡበት ዓላማ በማርቆስ 3:1 ላይ ወደ ክርስቶስ የመጡበት ዓላማ ይናገራል። አይሁዶች ቻቸው እንደዘለፉ ይናገራል። ዘመዶች ተብለው የተጠሩ ሁሉ ማለት ያላመኑ ሰዎች የክርስቶስና ያላመኑ ሰዎች አይነት ቅላጼ ተናግረው አያውቁም። እነሱ ስለ ክርስቶስ እንደዛ ብለው አያውቁም። ኦኬ ለምሳሌ በአጋንንት አለቃ አጋንንት ነው የሚወጣው ብለውት አያውቁም። ወይም ደግሞ ቤልዙቤል አለበት ብለውት አያውቁም። አብዷል ብለውት አያውቁም። እዚህ ክፍል ላይ በጣም በሚያሳዝን ሁኔታ ተወዳጆች እንዲህ አይነቱ ነገር ለአምላካችን ለክርስቶስ የተገባ ባህሪ አይደለም። ጥቅሱን ያዙት፣ ሁላችሁ ሪፈር እያደረጋችሁ መጽሐፉን ገልጣችሁ ተመልከቱት። የህዳግ ማብራሪያው ላይ ምን ይላል? ወደ ኢየሱስ የመጡበት